ማወኩክ የምል ሰው ነክ። ከዛ ባለፈ ደግሞ የኔ ውድ፣ የኔ ፍቅር፣ የኔ መልካም ሰው፣ በጣም ትዕግስተኛ፣ በጣም ብልህ፣ በጣም የስራ ሰው፣ ቤተሰቦችን አክባሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። መተናል ላይክ አድርጎ ቪዲዮ እስከመጨረሻ ድረስ ተካፈሉ ማለት ነው። እና እንግዲህ ዛሬ ይዤላችሁ የመጣሁት ሄርሜላና አብርሽ አንድ ላይ አደሩ። አብርሽና ሩታ እንደዚህ በቀልድ ይሄን ሁሉ ፕሮግራም እንደዚህ ደስ የሚል ላይፍ የነበራቸው ሰዎች እንደዚህ እንደ ቀልድ ተለያይቶ ሌላ ሰው በመሀላቸው ገብቶ አበድኩ ሞትኩ አፈቀርኩ ሲል በጣም ከብዶና ፍቅር ያረጃል እንዴ? ቤተሰብ ፍቅር ያረጃል እንዴ? እኔ ፍቅር እኮ የሚያረጃ አይመስለኝም ነበረና የአብርሽና የሩታ የድሮ ትዝታቸውን አይቼ ኦ ማይ ጋድ በጣም ተሰማኝ። ምክንያቱም እንዲህ ሰው እንደዚህ ተዋዶ ተፋቅሮ ተለቃቅሶ ሌላ ላይፍ ገና እንደ አዲስ ጀምሮ አበድኩ ሞትኩ ወደድኩሽ ማለት እኔ እንጃ በጣም ከባድ ነው። እና እንደምታዩት ነው ሩታን ኬክ አሰርቶ ሲጨፍሩ እየጨፈሩ እየደነሱ የሆቴሉ አስተናጋጆቹ የባህል ልብስ ለብሶ እንዲፋህ ብሎ ሰርፕራይዝ አድርጓት ድጋሚ ሌላ ቀለበት አድርጓት ምናምን ሰርፕራይዝ አድርጎ አስለቅሷት ወድሻለሁ ካንቺ ተለይቼ መኖር ለኔ ሞቴ ብቻ ነው አንቺና እኔን የሚለየን ሞት ነው ብሏት አብርሽ ቃል ገብቶላት ነበረ። በዘፈን ስለተቀናበረ ነው እንጂ ንግግሩ አንቺና እኔ 10 ልጅ ነው የምንወልደው፣ አብረን ነው የምናረጀው፣ አብረን ነው የምናድገው። ልጅም ነበሩ እንደምታዩ እና አብረን እናድጋለን፣ አብረን እናረጃለን፣ አብረን እንኖራለን ፍቅራችን እስከ መቃብር ብሎ የነበሩ ጥንዶች ዛሬ ላይ አይንሽ ማጣ አልፈልግሽም፣ እኔ አልፈልግሽም እየተባባሉ አንዳቸው አልፈልግም አንዳቸው ይፈልጋሉ፣ አንዳቸው አልፈልግሽም እየተባባሉ ይሄን ሁሉ ግጭት ጭቅጭቅ ደርሷሉ። ከሩታና ከአብርሽ ያው ጥንዶቹ መማር የምትችሉት አንድ ነገር ቢኖር በትዳር መካከል ሶስተኛ አካል አለማስገባት። ስራም ይሁን በስራ ምክንያት አሁን አብርሽና ሩታ ተጣልቶ ይለያያሉ ብሎ የሚያስብም የለም። አሁንም አላሰብንም፣ አሁንም ስራ ነው ብለን ነው የምናስበው እኛን እንዳይሸወዱን። ግን እውነት እንኳን ቢሆን በትዳራችሁ መካከል በስራ ምክንያት ራሱ ቢሆን ሶስተኛን አካል ጠበቅ ብሎ በጣም መሀላችሁ እስከሚገባ ድረስ ሶስተኛ አካል ባታስገቡ ነው የሚለው ነው። ምክንያቱም ሶስተኛ አካል ባይገባ ኖሮ እነዚህ ልጆች አንድ ዘለላሁን እንኳን ባይለቅሱ ነበረ። እንደምታው አብርሽ ሩታ እንታረቅ ባለችው ታይም ላይ እሷን መታረቁን ትቶ ከሄርሜላ ጋር ለመጋባት ጊዜ ቀጠሮ ይዞ አሁን እንግዲህ ያው ዛሬ አብሮ አንድ ላይ ናቸው። ሆቴል ይዞ ሩም ይዞ እያደሩ ያሉት መብቱ ነው፣ ምንም ማድረግ አይቻልም። ግን እንደዚህ አይነት ነገር ጥሩ አይደለም። አሁን እኔ ከሩታ በላይ ለሄርሜላ የሚፈራ ነገር ቢኖር ሩታ ኦልሬዲ ወልዳለች፣ እናት ናት። ልጅ ያለ ሰው አይለያይም ይባላል እና ሄርሜላ አብርሽ የነገ ያንቺ ህይወት እንዳያበላሽ በምን እርግጠኛ ነሽ? እና እኔ አላውቅም፣ በጣም ከባድ ነው። እና እንግዲህ የአብርሽና የሩታ ነገር መቼም ማይዋጥልኝ ነገር ነው። መቼም የሚለያዩ ማይመስለኝ አውቆ ለክንድ ስራ እየሰሩ እና እኛን እየሸወዱ እንዳሉ ነው የሚሰማኝና እንደኔ የምሰማው ደግሞ መቼም አይጠፋም። ግን ብቻ በትዳር እንደዚህ አይነት ቀልድ ድራማ ራሱ እኮ ቁጥር ስፍር አለው። የምሬን ነው የሚላችሁ እና በጣም የሰለቸን ነገር ነው። አሁን እውነት ሄርሜላና አብርሽ አግብቶ ሚስቴ ብሎ ባሌ ብሎ ተባብሎ ሊኖሩ ነው። ጌታን እያሉ ነው የሚያወሩት፣ ማርያምን እያሉ ነው የሚያወሩት። እንግዲህ እኔ የሚያውቀው ሰው እንደዚህ መሀላ ሲሚል በእውነተኛ ህይወቱ እውነት ሲሆን ነው እንደዚህ አይነት መሀላ ሲሚል የሚያውቀውና ማስለተም እኛ ሙስሊሞቹ በውሸት ወላሂ አንልምና ልክ እንደዚህ እነሱም የማሉ ነው የሚያወሩት። እና ይሄ ነገር እውነት ነው እንደ ቤተሰብ እስኪ የምታውቁት በኮሜንት ቢያንስ አስረዱኝ። እኔ
በእርግጥ ሳየው ጊዜ ሁሉ አንዳቸው ሲለቅሱ ያሳዝኑኛል ምናምን ነገር እንጂ መቼም አብርሽና ሩታ ተጣልተዋል ብዬ አስቤም አላቅም። እውነትም አይመስለኝም። አኪድ ሲበዛ አንዳንድ ጊዜ ደስ አይለኝም እንጂ እነዚህ ልጆች ድራማ እየሰሩ ነው፣ ውሸት ነው ብዬ ነው እኔ ብዙ ጊዜ ለራሴ የሚነግረው። እስኪ የአብርሽና የሩታ ግንኙነት እውነት ያኔ ተለያይተዋል? አብርሽ ከምርም ሄርሜላን ሊያገባ ነው እና እስኪ ይሄ ነገር ግልጽ አድርጉልኝ። ብዙዎቹ ደግሞ በቲክቶክ ስራ ነው ይላሉት እና የእነሱ ህይወት ስናይ ደግሞ ማርያምን ያልፈልግሽም ነው የሚባባሉትን የአላት እንግዝዴ አብርሽ እንዳያችሁት ማናት ሩታን አልፈልግሽም ነው ያላት። ይሄ አልፈልግሽም አለ የሚል ቃል ራሱ በጣም ልብ ሰባሪ ነው፣ በጣም ልብ የሚሰብር ነው። እና እስኪ የት ነው እንደዚህ ነገር ወዴት እየሄዳ ነው? ይሄ ነገር እውነት ነው ወይ? ሄርሜላና አብርሽስ ከምር ይሄ ትክክለኛ ላይፍ ነው ወይ የጀመሩት? እና ይሄ ነገር እኛም ግልጽ አድርገን እውነቱን ማወቅ እንፈልግ ነበረ። ግን ደግሞ ነገ የዚህ ሌላ ቀን ዛሬ ሌላ ቀን እየሆኑ አስቸግሮናል። ትላንትና ወዲህ አልፈልግሽም እየተባሉ እየሰሩ ቪዲዮ እንግዲህ ለአብርሽ ወንድም ዩቱብ ከፍቶ እንደሰጡት ነው ያው ያየሁት። በአንድ ቪዲዮ 25,000 ምናምን ደርሰዋል። ሜቢ ዩቱባቸውን የዩቱብ ቻናል ለማሳደግ ነው የሚጣሉ ወይ እነዚህ ልጆች? እንኮ ግራ የገባኝ ነገር ቻናል ለማሳደግና የሚከፍቱት ሰው ቻናል እንዲያድግ ስለሚፈልጉ ነው ወይ እንደዚህ አይነት ሀረካት የሚያደርጉት? ወይም ሩታና አብርሽ ከምርም ተፋተዋል?